ኢትዮጵያ በአፍሪካ አህጉራዊ ነጻ የንግድ ቀጠና ተሳትፎ በማድረግ ተጠቃሚነቷን ለማረጋገጥ ምርቶቿ በአፍሪካ ገበያ ተቀባይነት እንዲኖራቸው ለማስቻልና ምርትና ምርታማነትን ለማሳደግ በርካታ ተግባራትን እያከናወነች ትገኛለች። ሀገሪቷ ያላትን የንግድ እንቅስቃሴ የበለጠ ያጠናክራል እንዲሁም በአፍሪካ አህጉራዊ ነጻ የንግድ ቀጠና ስር ያላትን የንግድ ትስስር ያሳድጋል ተብሎ የታመነበት የኢኮ ፕሮጀክት ትሬድን የአውሮፓ ህብረት በይፋ አስጀምሯል። ኢኮ ትሬድ ፕሮጀክት ከህብረቱ በተገኘ 6 ሚሊዮን ዩሮ ተግባራዊ እንደሚደረግ የተነገረ ሲሆን ፕሮጀክቱ የ4 ዓመታት ቆይታ አለው ተብሏል። It is with great pride and optimism that I stand before you today. ዛሬ ከፊታችሁ የቆምኩት ለኢትዮጵያ ኢኮኖሚያዊ ሽግግርና ቀጠናዊ ውህደት ከፍተኛ ተስፋ የሰነቀው የኢኮ ትሬድ ፕሮጀክት በይፋ ለማስጀመር ነው። ይህ ፕሮጀክት ከአውሮፓ ህብረት ከ6 ሚሊዮን ዩሮ በሚበልጥ በጀት የተደገፈ ሲሆን ከፈረንሳይ ኤክስፐርቶች ጋር በመተባበር የሚተገበር ነው። ይህም ከሌሎች የልማት ፕሮግራሞች በተለየ መልኩ ኢትዮጵያ በአፍሪካ አህጉራዊ ነጻ የንግድ ቀጠና ውስጥ ቁልፍ ተዋናይ እንድትሆን የሚያስችል ስትራቴጂካዊ ኢንቨስትመንት ጭምር ነው። As a key player in the African continental free trade area. የአነስተኛና መካከለኛ ኢንተርፕራይዞችን አቅም ማሳደግ፣ በሴቶች የሚመሩ ንግዶችን ማበረታታት፣ የግሉን ዘርፍ አቅም ማጠናከር፣ የንግድና የሎጂስቲክ መሰረተ ልማቶችን ማሳደግ የኢኮ ፕሮጀክት ዓላማዎች መሆናቸውን የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ተናግረዋል። ይህ ፕሮጀክት 4 ዋና ዓላማዎች ላይ ትኩረት አድርጎ የሚሰራ ነው የሚሆነው። የመጀመሪያው ትሬድ ፋሲሊቴሽን ወይም ንግድ ማቀላጠፍ ላይ ጉምሩክ ጣቢያዎች የሲንግል ዊንዶው ብሎም ከኛ ሚኒስትሪ ጋር የሚያያዙ የትሬድ ፋሲሊቴሽን አስፔክቶች አሉት። ሁለተኛው የግሉ ሴክተር የማወያየት ካፓሲቲ ቢልድ ማድረግ ኢንፎርሜሽን የመስጠትና ከመንግስት ጋር የሚደረግ አጋርነት የፐብሊክ ፕራይቬት ዳያሎግን የሚያሳልጥ ነው የሚሆነው። ሶስተኛው የአስፈጻሚ ተቋማትን አቅም የመገንባት እና በጉዳዩ ላይ ግልጽነት የመፍጠር ፕሮጀክት ነው። አራተኛው እንደዚሁ የአካዳሚክ ማህበረሰብ አካላት ዩኒቨርሲቲዎች ጋራ የሚሰራ ፕሮጀክት የያዘ ነው። ኢኮ ትሬድ ፕሮጀክት ከአውሮፓ ህብረት ግሎባል ጌትዌይ ከአፍሪካ ህብረት አጀንዳ 2063 እንዲሁም ኢትዮጵያ ተግባራዊ ያደረገች ከምትገኘው የማክሮ ኢኮኖሚ ማሻሻያ ጋር የተጣጣመ ስለመሆኑ ተገልጿል። የኛን የመስራት አቅም የማድረግ አቅም የመከወን አቅም ያግዛል፣ አቅም ይገነባል። ኢኮኖሚ ውስጥ በሚቀጥሉት 4 ዓመታት ሊመጣ የሚችለው ከንግድ አንፃር የዓለም ንግድ ድርጅት እንቀላቀላለን። የዓለም ንግድ ድርጅት ትልቁ ግሎባል ኔትወርክ ነው። በዛ አካባቢ ውስጥ ስንነግድ በአፍሪካ ብቻ በነጻ ቀጠና ስምምነት የተስማማነው ነገር አንድ ጉዳይ ሆኖ ከዓለም ጋር የምናደርገው ንግድ በጣም የተሳለጠ ይሆናል። ታሪፍ ነክ ነገርም ታሪፍ ነክ ያልሆኑ ጉዳዮችም የሚቀሉበት ማነቆችም እናቃልልበት የሚተነበይ ንግድ ከባቢ ይኖርናል። የኢትዮጵያ ንግድ ተወዳዳሪ የሚሆንበትም ጊዜ ይሆናል ብዬ ያስባለሁ። በነጻ የንግድ ቀጠና ትግበራ ዙሪያ በቂ ልምድና በአፍሪካ የተሟላ የትራንስፖርትና ሎጂስቲክ አማራጮች አለመኖር የኢኮ ትሬድ ፕሮጀክት በአግባቡ ተፈጻሚ እንዳይሆን ማነቆ ሊሆኑ ከሚችሉ ጉዳዮች መካከል ስለመሆናቸው ተብራርቷል። አንዱ ተግዳሮት አፍሪካ የኢንተርኮኔክቲቪቲ ችግር አላት። በአፍሪካ በመንገድ በየብስ በውሃ የተሳሰረ ሀገር አይደለም። ንግድ ደግሞ የትራንስፖርት ቅልጣፌ ሎጂስቲክስ ቅልጣፌ ይፈልጋል። ይሄንን ሁሉ ሀገር መስራት ያለበት እንጂ ኢትዮጵያ ብቻ ሊሆን አይችልም። ኢንተርኮኔክቲቪቲ ባልተሳለጠበት ሁኔታ ንግድ በሚፈለገው ልክና በሚጠበቀው ልክ ላይሄድ ይችላል። በአቪዬሽን ኢንዱስትሪው እኛ ኦፍ ኮርስ ትልቅ ኢትዮጵያን ኤርላይንስ የገነባን ስለሆነ የኛ ኤርላይንስ ብዙ ቦታ ስለሚደርስ ምርቶቻችንን ሊዞ ይችላል፣ ግን በገፍ ሊያነሳ አይችልም። የኛው አንዱ ችግር ነው የሚሆነው። ሁለተኛው የነጻ ንግድ ቀጠና ትግበራ ልምምድ የለንም። ሁሉ ነገሮች ታሪፍ መሰረት ያደረጉ ጉዳዮች እንጂ ታሪፍ ዜሮ ተደርጎ የሚነገድበት አይደለም። ከዚህ ጋር ተያይዞ የጉምሩክ ቅልጣፌ በማስመጣት በመላክ ያለው ጉዳይ ድንበር አካባቢ የሚደረጉ የንግድ ማሳለጥ ስራዎች በደንብ ማከናወን የሚጠይቀው ጉዳይ አለ። ሞዳሊቲው ነው የሚቀየረው እንጂ ብዙ እንትን አይደለም። በተረፈ ሌሎች ሀገራት ሰርተው አሳይተዋል፣ ኢትዮጵያም ታሳያለች ማለት ነው። ለዘመናት በዘለቀው የዓለም ንግድ መስፋፋት ምክንያት የአፍሪካ አህጉር ከንግዱ ተገሎ የነበረ እንዲሁም በጥሬ ዕቃ ላኪነት ሚና ብቻ ተወስኖ የቆየ እንደነበረ በመድረኩ የተነሳ ሲሆን የዚህ ፕሮጀክት ይፋ መሆን ይህንን ክፍተት የሚቀርፍ ነው ተብሏል። ይህ ተነሳሽነት ኢትዮጵያ በአፍሪካ አህጉራዊ ነጻ የንግድ ቀጠና ላይ ያላትን የንግድ ውህደት ለማሳደግ ያለመ ነው። ይህም ለአፍሪካም ሆነ ለዓለም አቀፍ አጋሮቿ ስትራቴጂካዊ ቅድሚያ የሚሰጠው ጉዳይ ነው። ለዘመናት በዘለቀው የዓለም የንግድ መስፋፋት ምክንያት የአፍሪካ አህጉር ከንግዱ ተገሎ የነበረ እንዲሁም በጥሬ ዕቃ ላኪነት ሚና ብቻ ተወስኖ የቀረ ነበር። በዚህም በአፍሪካ ሀገሮች መካከል የሚደረገው የንግድ ልውውጥ ከአጠቃላዩ የአፍሪካ የንግድ መጠን 14% ብቻ የሚሸፍን ነበር። ይህ ፕሮጀክት ይህንን ክፍተት የሚቀርፍ ነው ብለን እናምናለን። የኢኮ ትሬድ ፕሮጀክት ኢትዮጵያ በአፍሪካ አህጉራዊ ነጻ የንግድ ቀጠና ውስጥ ያላትን ሙሉ አቅም እንድትጠቀም በማስቻል የኢኮኖሚ እድገቷ እንዲፋጠን የኑሮ ደረጃ እንዲሻሻልና ድህነትን በመቀነስ ረገድ ቁልፍ ሚና ይጫወታል ተብሎ ይጠበቃል። የአፍሪካ አህጉራዊ ነጻ የንግድ ቀጠና በአሁኑ ወቅት 3.4 ትሪሊዮን ዶላር የሚሆነውን ጠቅላላ አህጉራዊ ምርት በአውሮፓውያኑ አቆጣጠር በ2050 ወደ 29 ትሪሊዮን ዶላር ያደርሳል ተብሎ ተገምቷል።